እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓሉ በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ በሀገር ውስጥም በሀገር ውጭም ያላችሁ የማህደር ሚዲያ ተከታታዮች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይምና የእናቱ የእናታችን ለድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር የተመሰገኑና የተከበሩ ይሁኑልን። ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስን ገድሉን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የአባቶቻችን በአብርሃምና በይስሐቅ በያዕቆብ አምላክ እግዚአብሔር ፈቃድ ተጋድሎን የፈጸመ ቅዱሳን ወንድሞቹን በጌታችንና በመድኃኒታችን በኢየሱስ ክርስቶስ በማመንና ቅድስት ቃሉን በመስበክ የሚያጸናቸው መስተጋድል የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በተባረከ በወርሃ ሰኔ 17 የሚጸለይ ዜና ገድሉን እንናገራለን። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነትና የአምላክ ይቅርታም ከሁላችን ሕዝበ ክርስቲያን ጋራ ከኔ ጋራም ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ዳግመኛም ተነስቼ በምህላና በጾም እግዚአብሔርን እያመሰገንኩ የአምላኬ የእግዚአብሔር ፈቃዱ ሆኖ አባት ገማልያ ሶስተኛ ጊዜ ወደ እኔ መጥቶ እንዲገለጽልኝ በጾም በጸሎት ምህላን ይዤ ሰነበተው። ጌታዬ አባት ገማልያም በዚያ ሰዓት በዕለት ዓርብ ተገልጾ እየተቆጣ እስከ ዛሬ ድረስ ለምን ዝም አለ? ለሊቀ ጳጳሱ ቅዱስ አባ ዮሐንስ ትነግረው ዘንድስ ስለምን አልሄድክም? እነሆ እግዚአብሔር በዓለም ካሉና በገዳም ውስጥ ከዘጉ ከሁሉ ይልቅ ለአንተ ተገልጾልኛልና አሁንም ወጥተህ ለሊቀ ጳጳሱ ቅዱስ ዮሐንስ ካልነገርከው የማታውቀውን ነገር እንደሚያደርስብህ እወቅ አለኝ። እኔም ጌታዬ አባቴ ገማልያ ሆይ ቃልህንስ አንላኩም፣ ነገር ግን ስለ ደግነት አስቀድሜ 3 ጊዜ ትገለጽልኝ ያልሁትን እየጠበቅሁ ነውና ይቅር በለኝ። እንግዲህ ወዲህስ ያለ ምክንያት ወጥቼ እናገራለሁ አልሁት። ይሄውም ራእይ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ነገርሁት። በዚህ ጊዜም ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንን ካየ ከዘመናችን ይህ ከተገለጸልህ አንድ ወይፈንና ጥማድ በሮችን እፈልግ ዘንድ ይገባኛል፣ ለአንተም ፍቅርን እተወልሃለሁ አለኝ። እኔም በዚች 3ኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረኝ እርሻውን ለኔ ምን ይሆንልኛል ስል መለስሁለት። እርሱም በሀገራችን በሚጎተት መንኮራኩር ያርሱበታል፣ ለትልቅ መንኮራኩር 1 ወይፈን ብቻ አይቻለውም። እርሱ ይልቅ በሜዳ ውስጥ ከአንተ ዘንድ ይሰማራል፣ ከመንደር ወደ መንደር እየዞረ መኖርም ይገባዋል። እሊህ 2 በሮች አይበቁኝም አለ። ይህንንም ከሰማው በኋላ ስለ ቅዱስ እስጢፋኖስ እንደሚናገር የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን ሥጋ ወደ ሌላ የተረጋጋ ቦታ ሲወስድ እንደሚሻ አስተዋለው። የመጀመሪያይቱን ራእይ ወጥቼ በነገርሁት ጊዜ ስለ ወይፈኑ ያየሁትን ራእይ አልነገርኩትም ነበርና እንዲህም አለኝ። እርሱ የሚለኝን ሰማው ዘንድ ተስፋ ነበረኝ። 2ኛይቱ ራእይ ነገርኩት። ይህም ሊቀ ጳጳስ ቅዱስ አባ ዮሐንስ ልጄ እንዲህስ ካየህ በዘመናችን እግዚአብሔር ይህን ከገለጸልህስ እንደ መላእክት እግዚአብሔር መንግሥተ ሰማያትን በሕይወቱ ያየ እውነተኛ መስተጋድል የጌታችን ኢየሱስ ክርስቶስ ወዳጅ ቀዳሜ ሰማዕት ርዕሰ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ሥጋውን እናፈልስ ዘንድ ይገባናል አለኝ። ሊቀ ጳጳስ ቅዱስ አባ ዮሐንስም ይህንን ባለ ጊዜ
ስለ ወይፈኑ የነገረኝን የምትመስል ሦስተኛይቱን ራእይ ነገርሁት። ከዚህ በኋላ ሁላችን ከሊቀ ጳጳሱ አባ ዮሐንስ ጋር ሆነን የጌታችን የኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብ፣ የጌታችን ኢየሱስ ክርስቶስ የባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስን አመሰገንን። ያየሁትም ራእይ ሁሉ ከሊቀ ጳጳሱ አባ ዮሐንስ ምሳሌ ጋር አንድ ሆነ። ከዚህ በኋላ ይህ ሊቀ ጳጳስ ቅዱስ አባ ዮሐንስ በዚያች ቦታ ላይ እቆፍር ዘንድ አዘዘኝ። ቆፍሬም በራእይ የተገለጸልኝ መምህር አባት ገማልያ እንደነገረኝ ሆና አገኘው። በዚያ ጊዜ ብዙ ድንቅ ድንቅ ተአምር ፈውስ ሆነ። ከንዑድ ክቡር ቅዱስ እስጢፋኖስ መቃብርም ደስ የሚያሰኝ ጣዕመ ፄናዋ የተመላ ታላቅ መዓዛ ወጣ። መዓዛውም በዙሪያው ወዳሉት ሁሉ እስከ 5 ምዕራፍ ድረስ መላ ንጹሕ ውስጥ ሆነ። የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋውም እያንጸባረቀ ተገለጠ። ያን ጊዜ በዚያ የርዕሰ ዲያቆናት የክርስቶስ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋው በነበረበት ስፍራ የነበሩ ድውያን ሁሉ ተፈወሱ። ከጋኔንም የዳኑ አሉ፣ ከሆድ በሽታም የዳኑ አሉ፣ ከቡዳም የዳኑ አሉ፣ ከሚያባንን ከሚያባርር መንፈስም የዳኑ አሉ። ዳግመኛም በማመንና በቅንነት በልባቸው ባለመጠራጠር ቀርበው በዚያች ቅዱስ እስጢፋኖስን ስፍራ አጠገብ የሚተኙ ወንዶችም ሴቶችም እስከ ዛሬ ድረስ እምነቱን ተቀብተውና ነፍቷቸው በቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት በእግዚአብሔር አብ ቸርነት እጅግ ይድናሉ። በዚያም እግዚአብሔር የመረጣቸው ስለ ቅድስት ወንጌል መስፋት አብዝተው ያገለገሉ ቅዱሳን ሁሉ እየተገለጡ በጌታችን መድኃኒታችን ኢየሱስ ክርስቶስ ኃይል ይፈውሷቸዋልና። ለዚህ ክብር ለጠራን ለመረጠን አምላካችን ክብር ምስጋና ጽንዕም ይገባዋል። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታ ከኔ ጋራ ከሁላችሁ ሕዝበ ክርስቲያን ጋር ይሁን ዘውትር በየጊዜውና በየሰዓቱ ለዘላለሙ አሜን። ጸሎትና በረከቱ ለዘላለም በእውነት ከተወደዱ አገልጋዮች ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ተአምራትን የሚያደርግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማይና ምድር በውስጣቸው ያሉትን ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገው ተአምር ነው። በቤተ ክርስቲያን ግቢ ውስጥ በነበረ የተተከለለት ዘመኑ በማይታወቅ ጫፎቹም በፀሐይና በነፋስ በወጀብም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምራትን ገለጸ። ያ ታላቅ ግዙፍ ዛፍ በቤተ ክርስቲያን ክዳን ላይ ሊወድቅ ዘመም አለ። ስለዚህም ካህናቱና ምእመናኑ በንዑድ ክቡር ቀዳሜ ሰማዕት ርዕሰ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያኑ ላይ እንዳይወድቅ ቤተ ክርስቲያኑንም እንዳያፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመር። ካህናቱም ዛሬ ዕለተ ሰንበት ናትና ይህም ታላቅ ዛፍ በዚች የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይሆን እንጂ ዛሬ አንቆርጥም ብለው ተማከሩ። ከዚህ በኋላ ካህናትና ምእመናን ወደየቤታቸው ሄዱ። በማግስቱም መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያን ቅጽር ቢገቡ ያ ታላቅ ዛፍ ማን ሳይነካው ወደ ኋላው ወድቆ አገኙት። ካህናትና ምእመናን ሁሉ ያ ታላቅ ዛፍ ዛሬ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ርዕሰ ዲያቆናት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኑን ጠብቆታልና የእግዚአብሔር ሥራ ምንኛ ድንቅ ነው እያሉ አደነቁ። ድንቅ ተአምር የተገለጸበት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ርዕሰ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽር ግቢ ውስጥ ይገኛል። እናንተ የቅዱስ እስጢፋኖስ ወዳጆች ሆይ ይህ በእግዚአብሔር አምላክ ዘንድ የሕይወታችን አማላጅ
ወዳጃችን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት የኤልያስ ረድእ ነቢይ ኤልሳዕን ሥራ በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ። ከደቂቀ ነቢያት አንዱ ምሳሩ ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ ወደቀበት። እርሱም ራሱን ይዞ ወዮልኝ፣ ያውም የተወሶ እርሱም ጠፋ ተጨርሶ እያለ ጮኸ። ብእሴ እግዚአብሔር ነቢይ ኤልሳዕ ግን ከእንጨቱ ቅርፊት ቀርፎ በዚያ በባህሩ ላይ ጣለው። ምሳሩም በባህሩ ላይ ተንሳፈፈ። ብእሴ እግዚአብሔር ነቢይ ኤልሳዕም እነሆ ምሳርህን ውሰድ አለው። ከደቂቀ ነቢያት አንዱ የሆነ ባለ ምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚህም ሁሉ ይህ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያትን አሰረ። ተአምርና የጌታችን ኢየሱስ ክርስቶስን የእውነት ቃልን በመስበክ የቅዱሳን ሐዋርያትን አሰረ ትምህርት ተከተለ። የዚች ቅድስት ሀገር ካህናት ምዕመናን በታላቁ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያች ታላቅና ግዙፍ ዛፍ ያደረገላቸውን ፍጹም ድንቅ ተአምር አደነቁ፣ እግዚአብሔርንም አመሰገኑ። ወደ የቤታቸውም በፍጹም ደስታ በፍጹም በምስጋና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎትና በረከቱ ለዘላለም ከሁላችን ጋር ይሁን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስን መልኩን እናሰማለን። የሽታው አበባ ቅዱስ እስጢፋኖስ ሆይ ልዩ ሦስት በሚሆን በአንድ በእግዚአብሔር ስም በየቁጥሩ የመልክህን ሰላምታ እናገር ዘንድ እነሆ ጀምሬአለሁና አባት ልጁን መምህርም ትጉ ደቀ መዝሙሩ እንደሚረዳ ለመፈጸም እርዳኝ። እስከ ዓለም ዳርቻዎች ድረስ ስመጥር የሆንክ ቅዱስ እስጢፋኖስ ሆይ ለዘላለሙ የማይሞት ሕያው የሆነ የመላእክት ፈጣሪ እግዚአብሔር በክንፈ ረድኤቱ ለጻፈው ስም አጠራር ሰላምታ ይገባል። በሃይማኖት ካረፉት ወንድሞች ማኅበረ በኩር ጋርም መላእክት ስሜን ይጽፉ ዘንድ አሳስብ። የዳግማዊ አዳም የክርስቶስ ልጅ አቤልን የተከተለ እስጢፋኖስ ሆይ የርጉም ቃየል ዘመዶች በድንጋይ በደበደቡ ጊዜ በደም ቅባት ለተቀባ ለራስ ጠጉሩ ሰላምታ ይገባል። እርሱ በሚጎዳ ድንጋይ ድብደባ የሞት ጀማሪ እንደሆነ አንተም በፍጹም ትዕግስት የሰማዕታት መጀመሪያ ሆን። የእግዚአብሔር ሕግ የፈጸምክ የዲያቆናት መሪ እስጢፋኖስ ሆይ በከፍታ ተመሳሳይ የሆኑ ከታላላቅ ተራሮች ራስ ይልቅ ክብሩ ከፍ ያለ ለሆነ ራስ ሰላምታ ይገባል። ገዳም ራሴን አበባ በተሳለበት አክሊል አቀዳጅ። ዳግመኛም የስምህን ባለሟልነት ለስሜ ስጥ። የኃያል ንጉሥ እስጢፋኖስ ሆይ ደምግባቱ እንደ ላም በኩር የመሰለ ከዮሴፍ ፊት ብርሃን ይልቅ ብርሃኑ ለሚያበራ ፊት ሰላምታ ይገባል። እኔም አገልጋይ ኃያላን መከራከር ያልቻሉ የዓለም መልክ ምሳሌ የሆነለት ኤርምያስ አንተነ ወይስ አንተ ማነህ እያለው የኃይልህነትህን ጽናት እናገራለሁ። እስጢፋኖስ ሆይ ሁለቱን የሥጋ ዓይኖችን እንደተወደደ ጋሻ ዘወትር ለሚጋርዱ ቅንድቦች ሰላምታ ይገባል። የነፍሴና የሥጋዬ ዓይኖች በአንድነት ወደ አንተ ባንጋጠጡ ጊዜ የምትመስላት ሁለተኛዋና አንዲት የብሌን ሽፋሽፍት ከሞት ይሸሽጓቸው። በመከራ ጊዜ ታገሰ እስጢፋኖስ ሆይ ወልድ በአባቱ ቀኝ ተቀምጦ በግልጥ ላዩ ዓይኖች ሰላምታ ይገባል። ክፉ አድራጊዎች አይሁድ እንደ ከባድ የአሸዋ ሸክም ብዙ ጸዋትወ መከራ ለበዛ ክብር እንዴት አከበዱ። በወገን የከበረ ጸጋና ሞገስን የተመላ እስጢፋኖስ ሆይ የሥጋ ለባሽ ሁሉ ጸሎት ዘወትር በአንድነት ሆነው ፈጽሞ ለሚያዳምጡ ጆሮች ሰላምታ ይገባል። ስለዚህም ሙሽራ ጉትቻዋን በጆሮዋ እንደምታደርግ እንዲሁ ፈጽሞ ያለ ጉድለት ጸሎቴን በጆሮህ አድምጥ።
የሰማዕታት መጀመሪያቸው እስጢፋኖስ ሆይ ጣፋጭ እንደሆነ የሽቶ መዓዛ ያለ አንክስ ሰው የተባለ ሽቱን ለሚያፈሩ የቅላታቸው መልክ ቀይ ለመሰለ ጉንጮች ሰላምታ ይገባል። መንግሥተ ሰማያትን ለመውረስ መታወክ የሌለበትን የጽድቅ ባህር እሻገር ዘንድ ምራኝ፣ የመርከብ ወደብ የባህር ጸጥታ ነህና። ለግፍ መሰረት ስሯ የሆነ የሽቶው ዛፍ እስጢፋኖስ ሆይ የሰባቱ ሰማያት በሮች በተከፈቱልህ ጊዜ የሱራፌልን ዕጣን ላሸተቱ አፍንጫዎች ሰላምታ ይገባል። እንደ ሰመረም የዕጣን መዓዛ እንደ ተወደደ ሽቶ የጸሎቴን መዓዛ በአፍንጫ ውስጥ ጨምር። ቅዱስ እስጢፋኖስ ሆይ ከንቱ ነገር እንዳይናገሩ ልክ ባለው መዝጊያ ተጠብቀዋልና ለከንፈሮች ሰላምታ ይገባል። ያዕቆብ ባለጸጋው ላባን እንዳገለገለው ነፍሴ ከበረከትህና ከጸጋህ ጠግባለችና በሹመቷና በፈረቃዋ ወራት አንተን ታገለግልሃለች። ቅዱስ እስጢፋኖስ ሆይ የወልደ ማርያምን ክርስቶስን በአብ ቀኝ መቀመጡ በግልጥ ላስተማረ አፍህ ሰላምታ ይገባል። ያለ ንስሐ በከንቱ እንዳልሞት ዕድሜን በትጋት እለምንሃለሁ። ፈጣሪህ እግዚአብሔር የኃጢአተኛ ሞት አይወድምና። እስጢፋኖስ ሆይ ከወተትና ከበረዶ ነጭነት ይልቅ በመልክ በንጽህና ለተደነቁ ጥርሶች ለእያንዳንዳቸው ሰላምታ ይገባል። በእግዚአብሔር ልጅ አምሳል በጸለይ ጊዜም አንተን የከበቡ ሰዎች በደላቸውን አስተሰርይላቸውም። በደልና በሳን ይቅር ማለት የጻድቅ ሰው ልማድ ነውና። ቅዱስ እስጢፋኖስ ሆይ ማቴዎስ ያን ጊዜ ወንጌልን መጽሐፍ ስላቆየ በሙሴ ሕግ ላመሰገን አንደበት ሰላምታ ይገባል። አዋቂነትህም በእኔ ዘንድ የተደነቀ ነው። ሄሮድስ ራሳቸውን ካስቆረጣቸው ከሕፃናት በስተቀር ከአንተ በፊት የሰማዕታት መጀመሪያ የሆነ ማንም የለምና። የተሰወረ መጽሐፍትን ምስጢርን የምትገልጥ በመለኮት ተናጋሪ የሆንክ እስጢፋኖስ ሆይ ያለ ካሪያና ያለ ሰይፍ የእሳትን ወላፈን መቃጠን የሚቆርጥ ከእግዚአብሔር ቃል ጋር አንድ ለሆነ ቃል ሰላምታ ይገባል። ከጽድቅ ጋር ጠቃሚ ነገርንም ዘወትር ቃል በቃል ፈጽመህ ንገረኝ። ቅዱስ እስጢፋኖስ ሆይ ጌታችን ያጣፈጠው እንዳማረ የሽቶ ቅባት መዓዛው አስጸባጦ የሚባል ሽቶ ለሆነ ትንፋሽ ሰላምታ ይገባል። ከአጠራርህ የተነሳ የኃጢአትን ግብር ለማጥፋት በማመን እቀበል ዘንድ እጅ ከዚህ ወደዚህ ከአንዱ ወደ አንዱ ከጨመረው መድኃኒት የሚሆን ደሙን ስጠኝ። ስምህ እንደ ሽቶ የሆነ ቅዱስ እስጢፋኖስ ሆይ ሥጋን ያሰቃየው መከራ ስደትና ችግር እንደ እህል ጣዕም ላጣፈጠው ጉሮሮ ሰላምታ ይገባል። ጥፋትም ሳይኖርብህ ቅንዓትን የጠገቡ አይሁድ የሕያው እግዚአብሔርን ስም የምትጠራ አንተን እንዴት ደበደቡ? ቅዱስ እስጢፋኖስ ሆይ አንገተ ደንዳና የሆኑ ሕዝብ ይስቡበት ዘንድ ገመድን ለጨመሩበት አንገት ሰላምታ ይገባል። እነርሱም ይመሩኝ ይወስዱኝ ዘንድ ወደ ቤተ መቅደስ እንድመጣ ወደ ቤትም እንድገባ ጽድቅህንና የሚያበራ ብርሃንን ላክልኝ። የብህንሳ አውራጃ ሰው የሆነ ያዕቆብ የመሰለ ትከሻን በፀጉረ ረድኤት የሸፈነ ቅዱስ እስጢፋኖስ ሆይ ከበደልና ከአበሳ ቀንበር ፈጽመው ለራቁ ትከሻዎች ሰላምታ ይገባል። የእሪያ መንጋዎች አይሁድ እንደሚያስፈራ የአንበሳ ጩኸት የሆነ የቃል ድምፅ በሰሙ ጊዜ የተሰጠሙ እንስሳትም ወይም መምህሮቻቸው ወደ ገደል ወደቁ። እስጢፋኖስ ሆይ የሙሴ ክርስቶስ ክንድ በላዩ ባረፈበት ጊዜ እንደተባረከ እንደ ሆር ጀርባ ለተባረከ ጀርባ ሰላምታ ይገባል። የአገልጋዮች ዲያቆናት ሥርዓትን በጠበቅህ ጊዜ ከወሰኑልህና ከመጠን በላይ አልተላለፍህም። ስለዚህ ሐዋርያት ተደሰቱብህ። ቅዱስ እስጢፋኖስ ሆይ ዕውቀት ሳይጎድለው ጥበብም ሳያንሰው የማስተዋል መንፈስ ላጎለመሰው ደረት ሰላምታ ይገባል። እስራኤል የተባለ ያዕቆብ የዮሴፍን ልጆች ኤፍሬምንና ምናሴን እጁን በማመሳቀል እንደባረካቸው አንተም እኔን ተባርከኝ ዘንድ በእንግድነት ወደ እኔ ና።
ቅዱስ እስጢፋኖስ ሆይ የእስራኤል ንጉሥ ያመሰገናት የተመረጠች የጥበብ ማደሪያ ለሆነች እቅፍ ሰላምታ ይገባል። ቆንጆቿ ኢየሩሳሌም አባቶቿ ነቢያትን ልጆቿ ሐዋርያትን እንደገደለች ዳግመኛ አንተን በአደባባይዋ እንዴት ገደለች? ሁለቱን ትእዛዛት ፍቅረ እግዚአብሔርና ፍቅረ ቢጽን የፈጸምክ የሰማዕታት መጀመሪያ ቅዱስ እስጢፋኖስ ሆይ ከወንጀለኞች አውድማ በመገልበጥ ጊዜ ስንዴና እንክርዳዱን ለመለየት መንሽን ለያዙ እጆች ሰላምታ ይገባል። ክርስቶስ ከሙታን ተለይቶ መነሳት እንደቀደመ አንተም ለተሰበሰቡ ማኅበረ ሰማዕታት ሰማዕትን መሆንን መቀበልን ቀደም። ከምድረ በዳ የተገኘ የባህር ዳር እንኮይ ቅዱስ እስጢፋኖስ ሆይ የሰባቱ ሀብታት ኃይል ላለው ክብርና ልዑል ለሆነው ክንድ ሰላምታ ይገባል። ከብርሃን ነጸብራቅ ጋር አጥር ይከባል፣ ጽጌረዳም እንዲሁ በመስቀል ምልክት። የገድልህ መዓዛ የሽቶ መዓዛ የሆነ የሽቶዎች ጉልላት ራስ ቅዱስ እስጢፋኖስ ሆይ ከማኑሄ ልጅ ከሶምሶን ክርን ይልቅ የኃይሉን የብርታቱን ታሪክ በሁሉ ዘንድ ለተሰማ ክርን ሰላምታ ይገባል። ለወንድሞች ሰማዕታት በሰማዕትነት ጎዳና መሪ እንደሆንካቸው እኔንም ምስጋና ወዳለበት ወደ ሕይወት ጎዳና ምራኝ። በመፈራት ሽልማት ፈጸም የተሸለመ እስጢፋኖስ ሆይ የቁመቷና የወርዷ ልክ ምሳሌ የሰማዕትነት ቦታ በመከራና በድካም ዘንግ ለለኩ ክንዶች ሰላምታ ይገባል። የሕይወት መጽሐፍ ቁልፍ ባንተ ተከፍቷልና የኦሪትን መርገም ባንተ ተሽሯልና። ቅዱስ እስጢፋኖስ ሆይ ያለምንም ንፍገትና ስስት ለድሃና ለችግረኛ በማስተዋል ለሚያስቡ መዳፎች ሰላምታ ይገባል። አንተን ጠባቂ አድርጌሃለሁና ሰጎን ጫጭቶቿን ከአውሬ እንደምትከለክል አንተም እኔን ከሞት ዓይን ጠብቀኝ ከደዌም አድነኝ። ያለ ሐሰት ከሽንገላ የራቀ እውነተኛ እስራኤላዊ የሆንክ ቅዱስ እስጢፋኖስ ሆይ በድንጋይ ከተጻፉ ከ10 ቃላት ቁጥራቸው ላልጎደለ ጣቶች ሰላምታ ይገባል። ለዓይን ደስ በሚያሰኘው በተሾምህበት ወራት በዕብራይስጥ ታስሪን በሚባል በጥቅምት ወር ወይን አበበ ሮማንም አፈራ። የእግዚአብሔር ሕንፃ ይሆንክ የአድማስ ግንብ እስጢፋኖስ ሆይ ፈጽመው ከተቆረጡ በኋላ ዳግመኛ ይበቅሉ ዘንድ ልማድ ላላቸው ለእጅህ ጥፍሮች ሰላምታ ይገባል። የአመፅ ሁሉ ነፋሳትም ሊያነዋውጡ አይችሉም፣ በድብሹት ላይ ያይደለ በአለት ላይ ተመስርቷልና። ሐዲስ ኤልያስ ብፁዕ እስጢፋኖስ ሆይ እንደ ሊባኖስ ዝግባ የጸጥታ ዝምታ ውሃ ባለቤት ላደገና ለለመለመ ቁመት ሰላምታ ይገባል። በአይነ ሥጋና በአይነ ነፍስ የሆነ የሥላሴን አኗኗር ባየህ ጊዜ ፈጽመህ አደነቀ። የእግዚአብሔር የሰማዩ ጌጥ የሆንክ የምልክት ኮከብ እስጢፋኖስ ሆይ መልኩ የመላእክት መልክ ለሆነ ከሰው ልጆች ደምግባት ይልቅ የመልኩ ደምግባት እጅግ ለሚያምር መልክ ሰላምታ ይገባል። ሙቀቱ በማይበርድ እሳታዊ ጥና ውስጥ ሱራፊል ጨምሩት ዘንድ የጸሎቴን ዕጣን አሳርግልኝ። ቅዱስ እስጢፋኖስ ሆይ የሮሜ ሰዎች የዓመት መጀመሪያቸው የምትባል የሰላም ወር በሆነች በጥር ወር መባቻ ላረፈች ነፍስ ሰላምታ ይገባል። በገድል ሰማዕትነት መጨረሻ ሰዓት በጸለየ ጊዜ መድኃኒታችን ኢየሱስ ክርስቶስ የሽቶ መዓዛ የአንተን ነፍስ እንደተቀበለ አንተም ቂም በሌለበት ልቦና ነፍሴን ተቀበል። ቅዱስ እስጢፋኖስ ሆይ በሽተኞችን ያድን ዘንድ ሙታንን ያስነሳ ዘንድ ከእግዚአብሔር ዘንድ ሥልጣን ለተሰጠው ሥጋ ሰላምታ ይገባል። በዓልህንም ከጌታ በዓል ተከትሎ በዋለ ጊዜ ስለዚህ ክብረ ሞት አወቅን። በዚህችም ቀን ሁላችን ከባርነት ከሥጋ ሥራ አረፍን። እስጢፋኖስ ሆይ ከእልልታና ከማኅሌት ሥርዓት ጋር በጣፈጠ የሽቶ መዓዛ በተቀመመ የከርቤ መዓዛ ለተከናወነ የሥጋ አገናነዝ ሰላምታ ይገባል። የመጽሐፍ ቃል ፍዩማን የሆኑ የቅዱሳን ማኅበር ሁሉ አንተን አርከም አየምናን የምእመናን ወዳጅ አብ ለእጓለ ማውታ እናት አባት ለሞቱበት ልጅ አባት ረዳኤ ኩሉ የሁሉ ረዳት መጋቤ ኩሉ የሁሉ መጋቢ ነ
ብለው ይጠሩሃል። እንዲህም ብሎ እንደተነገረ እንደዚሁም በችግራችሁ ጊዜ የሚጠሩን ሁሉ ተቀበላቸው፣ ተራዳቸውም። ቅዱስ እስጢፋኖስ ሆይ አብርሃም በወርቁ ከተወዳጁ መቃብር ይልቅ በእጅጉ ለተመሰገነ መቃብር ሰላምታ ይገባል። ኖህ ከልጆቹ ጋር በንጽህና መርከብ ክፍል ውስጥ አስቀድሞ ከገነት አጠገብ እንደተሸሸገ እኔም ከዘመኑ ማዕበል ንጹሕ ውስታ ዘወትር ሸሽገኝ። ቅዱስ እስጢፋኖስ ሆይ ቲቶ በሚባል በመስከረም 17 ቀን ከተቀበረበት ለተገኘ ለሥጋ ፍልሰት ሰላምታ ይገባል። ጌታዬ ባለማቃለልም የሰላሜን መሥዋዕት ተቀብለ የበጎነት ምልክት ከኔ ጋር አድርግ፣ የምስጋናንም ፍጻሜ እንሆ አይቻለሁ። ቅዱስ እስጢፋኖስ ሆይ ጳውሎስ በሥጋው የዘራ ሞትን በመንፈሱ በነፍሱ የዘራ ሕይወትን ይሰበስባል ብሎ እንደተናገረ ለምስጋና እነሆ ቅንጣት ውዳሴን ዘርቻለሁና ይህን የከንፈሮችን ፍሬ ሰብስብልኝ። አምላክ እስጢፋኖስ ሆይ እኔን አገልጋይህን ከመከራ ሥጋ ከመከራ ነፍስ ጠብቀኝ፣ አድነኝ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከሰማዕቱ ከቅዱስ እስጢፋኖስ በረከትና ረድኤትን ያሳትፈን። አምላካችን እግዚአብሔርን በሰጠው ቃል ኪዳን እኛን ልጆቹን በምሕረቱ ይጠብቀን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። በአብ በወልድ በመንፈስ ቅዱስ ስም በማመን በሰኔ 17 በዚች ቀን የመደራው የብፁዕ አባ ገሪማ መታሰቢያ ነው። የዚህ ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፍያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህ የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምረው ዲቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ ያነገሱት። እየፈረደና በቅን እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጴንጤዎንም ይህን በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖችን ይቀበሩ ዘንድ ሙታኖችን ተዋቸው፣ አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔ ና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜ ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያኑ በሆኑ ክንፎቹም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰው። በአባ ጰንጤሌዎንም እጅ አቆመው። ይህም በኢትዮጵያ ንጉሥ በልዓሚት ዘመን ነበር። አባ ጴንጤዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይስሐቅም በጾም በጸሎት በስግደት ተጠምዶ ቆዳው ከአጽሙ እስኪጣበቅ ሲጋደል ኖረ። ከዚህ በኋላ ወደ ራውድ የተባለ ቦታ ሄደ። በዚያም ድንቅ ተአምር እያደረገ በሽተኞችን በመፈወስ አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ። በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 77 የዕንቅብ መስፈሪያም ሆነ። ሁለተኛም የወይን ሐረግ በዓለት ላይ ተከለ። ወዲያውም በቀለች፣ አበቦችም አፈራች። በእርሷም መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታው እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ድረስ ለበሽተኞች ፈውስ ሆኖ ይኖራል። ከእጁ ብርዕ በወደቀ ጊዜ ወዲያውኑ በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጤሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጴንጤሌዎን ግን ወደ እርሱ ሄዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ካጠገባችን ሰዎች አስገልል አለው። ይስሐቅም ሰዎችን ተውና እንጨቶችና ድንጋዮችም ይገለሉ አለ።
ወዲያውኑ እንጨቶችና ድንጋዮች አንድ ምዕራፍ ያህል ሸሹ። አባ ጰንጤሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚች ከዚያች ቀን ጀምሮ ገሪማ ተባለ። መልካም ተጋድሎና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ለሚያነበው ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ የሕይወት እንጀራን መግበዋለሁ የድኅነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንህ በማኅሌት ያመሰገነውን የጸለየውን እኔ የመላእክትን ምስጋና አሰማዋለሁ። የተራቆተውን ለሚያለብስ የብልህ ልጅ ያልሰራውን የብርሃን ግምጃ ለብሰዋለሁ። ነፍሱንም ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክት በዙሪያው አቆማቸዋለሁ። በስምህም ቤተ ክርስቲያን ለሠራ በሰማያት 47 የብርሃን ቦታዎችን እኔ ሰጠዋለሁ። ለቤተ ክርስቲያንህ መባ የሚሰጠውንም እኔ በመንግሥቴ እቀበለዋለሁ። ቦታህን የሚያከብረውን እኔ በመንግሥቴ አከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም ኃይል ሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያዬን ላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለው። መድኃኒታችንም እስከ 12 ትውልድ እምርልሃለሁ አለው። አባ ገሪማ መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ አለው። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝ ታላቅ የምሥራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማይ አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑ በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። ዳግመኛም በዚህች ዕለት ፍጹም መናኒ የሆነ የመጻተኛው ባህታዊ ጰላሞን የዕረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራው ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀን በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገር ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርና ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም፣ ነገር ግን የሚተግስ ነበር። ክብር ይግባውና ልቡን በጌታችን በኢየሱስ ክርስቶስ ፍቅር የተሰጠች ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። ሰይጣኑም በእርሱ ላይ ተቆጥቶ የማያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከ7 ቀኖች ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ። ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን ሰይጣን ከእርሱ ርቆ አሳደደው። አባ አረጋዊ አባ ጰላሞንም በእርሱ የሆነውን በወደቀ ጊዜ ጌታ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑ ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሥራ ሊሠራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹሐን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱ ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ ኃጢአትህ እስኪሰረይ ድረስ ስላንተ ይጸልያልና የሚል ቃልን ሰማ። ወዲያውኑ ብፁዕ አባ ጰላሞንም ተነስተው ከእጅ ሥራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም 63ኛውን መዝሙር እያነበበ ቃል ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጹሐን አደረሰው።
አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም ወጣው። ከጸለዩ በኋላ ተቀመጡ። አባ ጰላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣን እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ሥራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መንገድ ልቤን አዘናጋት። መድኃኒት የሚሆነ የጌታ ኢየሱስ ክርስቶስ ስም ጠራ ዘንድ አልተወኝም። ዳግመኛ እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካም ዛፎች አሏት ከተማን አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሞቶ በምታዝን ሴት አምሳል ታየኝ። የእጅ ሥራህን እኔ እገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቹንም ከላይ ወርዳ ኖረች፣ እግሮችንም አጠበች። ባሮቹንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋር በላ ዘንድ ብዙ ማለደችኝ። በልተን ጠጥተን ሰከርን። ስንጫወቱም ባሮቿ ሁሉም ጠጡ፣ ሁለታችን ብቻችን ቀረን። ያን ጊዜ ልቤ በዝሙት ተቃጠለ። እግዚአብሔርንም መላእክቶቼንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም ማዕድም ቤትም አትክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላና እንዳልጠጣም ሆነው እጅግ አለቀሰው። ሰይጣንም በሩቅ ቆሞ መጻተኛ ጰላሞን ሆይ ወየውልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላዩ አማተብኩ፣ ከእኔም ሸሼ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞህ እግዚአብሔር ኃጢአትን ይቅር እንደሚልህ አምናለሁ ብሎ ጸለየለት። ከዚህ በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮች አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ በረታታም። ጰላሞንም የሠራው ኃጢአት በራሱ በሰይጣን ላይ አደረገው። የጰላሞንም ኃጢአት ብቻ አይደለም፣ ነገር ግን የሚፈትናችሁን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎኑን ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን።